ሰበር ዜና አሁን በደረሰን ዜና መሰረት በመካከለኛው ምስራቅ ያለው ሁኔታ በከፍተኛ ሁኔታ ንረቱ በከፍተኛ ሁኔታ እየናረ ይገኛል። በመሆኑም የአሜሪካና የኢራን ዳግም ሶስተኛ ጦርነት አይቀሬ እንደሆነ የተለያዩ ዓለም አቀፍ ተቋማት እየገለጹ ይገኛሉ። እንዲሁም እስራኤል በሊባኖስ እንዲሁም በጋዛ ከፍተኛ የሆነ የአየር ድብደባ እያደረገች ይገኛል። አሜሪካን በከፍተኛ የሆነ በሎጂስቲክስ ኢራን በከፍተኛ ሁኔታ እየከበበቻት ይገኛል። ኢራንም ለዚህ ጦርነት በከፍተኛ ሁኔታ ዝግጁ ሆና ትገኛለች። እንዲሁም በባህር ላይ ያለው ከፍተኛ የሆነ የጦር ፉክክር በከፍተኛ ሁኔታ እየናረ ይገኛል። እንዲሁም አሜሪካ ኢራን የእርስ በርሳቸው መርከቦች የጦር መርከቦቻቸውን እንዲሁም የነዳጅ ጭነት መርከቦቻቸውን በከፍተኛ ሁኔታ ጥቃትና ከፍተኛ የሆነ ማስጠንቀቂያ እንዲሁም ወደ ጦርነት የቀረበ ከፍተኛ የሆነ ማስፈራሪያ እያደረጉ ይገኛል። ይሄ ውጥረት በከፍተኛ ሁኔታ ይሄ ውጥረት በከፍተኛ ሁኔታ እየተባባሰ ይገኛል። ይህን ተከትሎ በከፍተኛ ሁኔታ የነዳጅ ዋጋ ከባለፈው ካለበት $125 በከፍተኛ ሁኔታውን እያሻቀበ ይገኛል። እንዲሁም ይህን ውጥረት ተከትሎ ቻይናና ራሽያ ለአሜሪካ ከፍተኛ የሆነ ማስጠንቀቂያ እያደረሷት ይገኛሉ። ሆኖም አሜሪካ ኢራን በከፍተኛ ሁኔታ መደምሰስና ከፍተኛ የሆነ ውድመት መድረስ አለባት እያለች ይገኛል። ዶናልድ ትራምፕም ለተለያዩ የመኪና አምራች ድርጅቶች በከፍተኛ ሁኔታ የጦር መሳሪያ እንድታመርቱና ለዚህ ጦርነት በከፍተኛ ሁኔታ ሎጂስቲክስ ኃይል ዝግጁ እንድትሆኑ እያሉ በከፍተኛ ሁኔታ ማሳሰቢያ እየተሰጡ ይገኛል። ሆኖም ተከትሎ ይሄን ሁኔታ በአሜሪካና እንዲሁም በእስራኤል ያሉ ነዋሪዎች እኛ እዚህ በኋላ ጦርነት አንፈልግም፣ በዚህ እኛ በከፍተኛ የሆነ የደህንነት አደጋ ውስጥ ነው ያለ። ይሄ ጦርነት የእስራኤልን ጥቅም ለማስጠበቅ እና እስራኤልም ደግሞ እኛ የኢትዮጵያዊነት እኛ ታላቋ እስራኤል ማለት የሚባለው ነገር አንፈልግም፣ እኛ በሰላም ያለንን ግዛት ይዘን መኖር እንፈልጋለን እያሉ ይገኛሉ። እንዲሁም የኢራን የደህንነት ተቋማት በከፍተኛ ሁኔታ የሙሳድ ሰላዮችን እንዲሁም የሲአይኤ ከፍተኛ የሆነ የጦር እንትኖችን በከፍተኛ ሁኔታ እያሳደዱና እርስ በርስ የሰለላውም እንዲሁም የጦር ማስፈራራት ሁኔታ በከፍተኛ ሁኔታ እየተጧጧፈ ይገኛል። ሆኖም ተከትሎ ይሄ ጦርነት በ24 ሰዓት ውስጥ ዳግም የሶስተኛው ጦርነት ሊፈነዳ ይችላል እየተባለ ይገኛል። በመሆኑም አዳዲስ መረጃ እንዲደርሳችሁ ላይክ፣ ፎሎ፣ ሼር ማድረግ አይረሳም። መልካም ቀን።